የምሰራው ወይ? እሺ አይዞሽ ተረጋጊ እህቴ። ያ ረቢ። እና ከአሰሪዎች ቤት እሺ መጀመሪያ አቡዳቢ ነበር የምሰራው። አቡዳቢ ላይ አሰሪዎች መጥፎ ነበሩና ከዛ 7 ወር ከሰራሁኝ በኋላ ከኢትዮጵያ መጥቼ ቤት ቀይሩልኝ፣ በቃ አልፈልግም መልሱኝ ስላቸው ወደ ቢሮ መለሱኝ። እነሱ ሲመልሱኝ ጊዜ ቢሮው እዛ ቢሮ ላይ ሰው ስለሚደበድቡ ሰራተኛም ስለሞተ ሰውም ችግር ላይ ሆኖ ስንደውልላችሁ ስለማትረዱኝ ከነ ይሄንን ቢሮ አልፈልግም ካንስሌሽን እና ፓስፖርቴን ስጡኝና ብያቸው ከዛ ቢሮ ወጣሁኝ፣ ብር ከፍዬ ማለት ነው። ከዛ ሹክሪያን ታስታውሻታለሽ አይደል? ሹክሪያ የኔ ዋና ከኢትዮጵያ በሷ በኩል ነበር የመጣሁት። አሁን ዋናው ነገር ሻርጃ ላይ ገባሁኝ ከ5 ወር በፊት። ቆይ ሹክሪያን ታስታውሻታለሽ ያልሽኝ ማለት እኔ እና ሹክሪያን እንተዋወቃለን? አዎ ከዚህ በፊት ልጆች አንቺ ጋር ከሰዋት እንደውም መጥቼ ብዙ ሳላወራው ከዛ ልጅ ሻደረ ልትመሰክሪላት የገባሽው ነሽ አይደል አሚና? በትክክል። እሺ እሺ እሺ። ከዛ አሁን ሻርጃ ነበረ ከእሷ ያኔ እዛ እኔ በሹፍርና ነበረ አስገባሻለሁ መጀመሪያ ያለችኝ። በሹፍርናውም አልተገኘም። እኔ ባገኘሁት የዚህ ሀገር ላይሰንስ ያስፈልግሻት ሲሉኝ ላይሰንስ ስለሌለኝ ስራ የሚያስፈልገኝ ስለነበረ ከዛ እርጅኝ አልኳትና ከዛ ወደ እሷ ጠራችኝ። በሹፍርና አገኘሁልሽ ብላኝ ማለት ነው። እሺ ብያት ሄድኩኝ። እዛ ስደርስ ደግሞ ለሌላ ሰው አሳልፋ ሰጠችኝና እኔ መሄጃ ምንም ማንም እዚህ ሀገር ላይ የለኝም መሄጃ ስላልነበረኝ እሺ በቃ ችግር የለውም በሰራተኝነት ልግባ ብዬ ወደ 3 ነው እንደዚህ ቤት አስገብቶኝ ቤቱ አልተመቸኝም። አይ በቃ እያስገባችሁኝ ያላችሁት ቤት እየሆነኝ ስላልሆነ ፓስፖርቴንና ሁሉ ነገር መልሱልኝ፣ እኔ በቃ ልሂድ በራሴ ልፈልግ አልኳቸው። እሷ ወደ አጅማን መታ ነበረና አጅማን እዚህ ገብታ ነበረና ያኔ አመጣችኝ። እንደገና ነይ በቃ አለችና ሌሊት ሰዎቹ ሲያስወጡኝ ምንም ሌሊት 4 ሰዓት ነበር የወጣሁት፣ ምንም መሄጃ አልነበረኝም። ከዛ ነይ እኔ ጋ አለችኝና ከመኪና አስልካልኝ እነዚህን አሁን ያለሁበት ደላላዎች ቤት ማለት ነው። ከዛም መጣሁኝ። አሁን መጥቼ እነዚህ ሰዎች ስራ አስገቡኝ። ዋናው ስራ መግባቴ ነው አልኩና እዚህ ከገባሁኝ በኋላ 5 ወር ሆኖኝ ሀዲያ ነበረች ከኔ ጋር መሰራ። ከዛ እሷ ጊዜ እያላት ነበረ እዚህ ያመጡኝና በጣም ትልቅ ችግር ተፈጠረ ከሰራተኛዋ ጋር። መጨረሻ ላይ ሰዎቹ በቃ በጣም ችግር ሲፈጠር ሁለታችሁንም አልፈልግም ብላ የሮብ ያለፈ ሳምንት አሁን 2 ወር በ16 ማለት ነው። ከዛ ከሰዎቹ ቤት ውጡ ተባልን። ሸቋ ከፈትኩኝ ሰዎቹ ላይ ሸቋ ከፍቼልሽ ሰውዬው ፓስፖርት አንሰጥም ወደ ኢትዮጵያ ነው የምልክሽ ሲሉኝ ሸቋ ከፈትኩኝ። ምክንያቱም ሴትዮ ስታስፈርመኝ ኮንትራት ሳጨርሽ ከወጣሽ 3200 ድርሃም ትከፊኝና የኢጋማውንና የሜዲካሉን ትከፊኝና ትወጫለሽ አለችኝ። ከዛ ይሄንን ብር እኔ አይደለሁም እምቢ አልኩት፣ አንቺ ነሽ አልፈልግም ያልሽኝ እና ይሄንን ብር አልከፍልሽም አልኳት። አለማረፈትሽ ለአሰሪዬ ማለት ነው። ኦኬ ከዛ አሁን ከዛ ቤት ብቻ 3 ሸቋ ሰጣታለሁ ካንስሌሽን እና ፓስፖርቷን ይልና ሰውየው 3 ሸቋ ከፍቼ 3ቱንም ጊዜ ሰጣታለሁ ብሎ አዘጋኝ። በስተመጨረሻ አሁን ከሰውየው ቤት ይሄኛው ሹክሪያ ወደዚህ ያመጣችኝ ሰውዬ ቤት እዚህ ሰውዬ አሁኑኑ ሰዎቹ እዛ ፖሊሶቹ ሲጠነክሩበት እና ውሰዳት ፓስፖርቷንና ካንስሌሽኗን ሰጣሃለሁ ብሬ መልስ ተባብለው ወደዚህ መጣውኝ። አሁን ይሄኛው ሰውዬ ፓስፖርት የወጣችው ሰራተኛ ብሎክ አረጋት። ከኔ ነበር የተቋረጠው ኔትወርኩ ቀይ አብርቶ ይኸው አበራሁትኝ። አሁን እሺ በሩን ከዛ አሁን
እኔ እንግዲህ በ16 ወጥቼ ለ3 ቀን ሰውዬው ዘጋብን። ምንም ምግብ ውሃ ምንም አልነበረም እዛ ቤት። ብቻ በሸቋ ምክንያት እንደምንም እዛ ታግለውልኝ እኔ ክሱን እንትን እያልኩኝ በዛ ወጣሁኝ። አሁን ወጥቼ ወደዚህ ስመጣ ልጅቷ ብሎክ ተደርጋለች። እኔ ብሎክ መደረጌን አላውቅ ወይ ካንስሌሽን የለኝ ሹክሪያ መላበኝ አልኩኝ። አሁን እሷ የምታውቃቸው ሰዎች ተዘጋጅ፣ ይኸው እቃዬን አዘጋጅቼ ቁጭ ብያለሁ። መጀመሪያ ከአጅማን ከአልኤን አንቺን ለመውሰድ ወደዚህ እየመጣሁ ነው አለች። እኔ አሁን ሁሌ ከአረቦቹ ጋር መጋፈጥ ሰልችቶኛል። ምክንያቱም ሁሌ እድል የለም። ገብቶሻል? እነዚህ ሰዎች መጥተው ቢገሉኝ ይሄን ሰውዬ ስናገረው ሊደበድበኝ ተነሳ። ካንስሌሽን እና ፓስፖርቴን ስጠኝ ስለው ወላሂ ሊደበድበኝ ተነሳ። አሁን እሱ ቤት ነው ያለሁት። መጣለሁ ብላኝ እኔ እዚህ ቁጭ ብዬ እየጠበቅኩ እሺ ወረቀቴን ብቻ ተቀበይልኝ እኔ ሄዳለሁኝ፣ ስራውን በራሴ ፈልጋለሁ፣ ወረቀቴን ብቻ ተቀበይልኝ አልኳት። ከዛ በቃ እኔ መጥቼ እቀበልልሻለሁ፣ በስነ ስርዓት ነው ያናገረችኝ። እቀበልልሻለሁ አለችኝ። አሁን እዚህ ከደረሰች በኋላ ሰው አግኝቻለሁ፣ ዱባይ ሄጄ ስራ ፈልጋለሁኝ ስላት አይ እኔ ራሱ ወረቀቱን አሰራልሻለሁ፣ እያማ ማሰራት ፈልጋለሁ በራሴ ብርን ተበድሬ ቢሆን እንደዚህ ሁሌ ከሰው ጋር መጋፈጥ አልፈልግም አልኳት። አሁን እኔ እዚህ ደወለችና ከደቂቃዎች በፊት በቃ አንቺ ውጪ እና ሂጂ ወረቀትሽን እኔ ልክልሻለሁ። ወረቀት ወፍ እጄ ላይ የለም። እሷን ለብሼ እየጠበቅኳት ከሰውየው ጋር ተነጋግራ ይሆን አላህ ይወቀው ሀሳቧን ቀይራ አሁን ውጪ እና ሂጂ ተባልኩኝ። ወረቀት እጄ ላይ የለም። በህይወት ውስጥ ያለው ይኸው ዩሮ አለ ከስልኬ ጀርባ 400 ድርሃም ነው። ወረቀት ሳሊስ አንድ ነገር ሳሊስ ወዲህ ነው የሚሄደው። ብቻ ከአንቺ የፈለግኩት ፓስፖርቲን እና ካንስሌሽን እንድታሰጪኝ ነው ከቻልሽ። ቆይ አንዴ ልጥራት፣ ሹክሪያ ልጥራት። እሺ እሺ የቲክቶክ ስሟ ማን ነበረ? አይተን ይመስለኛል ቁጥሯን በቲክቶክ ስሟ ነው ሴቭ ያደረኩት። የዛለ ኦሮሞ ኦሮሞ ኤስ ኤች ኦሮሞ ኦሮሞ ኤስ ኤች ኦ ኖ ኤስ ኤች ዩ ነው እንጂ ኤስ ኤች ዩ ኦሮ አይዞሽ። በጣም በእርግጥ በጣም እንትን ይላል፣ ይከፋል፣ ግን ምን ይደረጋል ብለሽ ነው። እኔ እኮ ሰው እንደዚህ መስከረሽላት እሷ ምን ሀሳቧን እንዳስቀየራት ቆይ አሁን እንጠይቃታለን። ምናልባት የተሻለ ነገር አስባለሽም ሊሆን ይችላል። መጀመሪያ ችግር የለውም እዛም አታውቂው ቦታ ከምትሄጂ እኔ ራሱ ግማሹን ብር ከፍልና አሰራልሻለሁ ብላ ጆሮዬ ላይ ትላንትና ሰው አውርታ ነበረ። ዛሬ ምን ሀሳቧን እንዳስቀየራት አላውቅም፣ ግን እሷም አጅማን ነኝ ብላኛለች። ከዛ አይ የሆነ ችግር ላይ ነበረና ጓደኛዬ ችግር ደርሶባት እዛ ነኝ፣ በቃ አንቺ ሂጂ፣ ሰው ካለሽ ሂጂ። ማንም እንደሌለኝ እኮ በደንብ ነው የምታውቀው። ማንም እንደሌለኝ ወላሂ ማንም የለኝም። በደንብ እያወቀች እኔ እርጂ ሳይሆን ያልኳት ካንስሌሽን እና ፓስፖርት ብቻ በእንጂ ሰጠኝ፣ ምንም እዳ የለብኝም፣ ልሂድ፣ እኔ ራሱ ስራ ገባለሁ ነው ያልኳት። እሺ ውዴ፣ ቁጥሯን ሴቭ አላረኩትም ነበር፣ አልመጣልኝም። ያንቺን ቁጥር ላኪልኝና የእሷን ቁጥር ስትልኪልኝ ቁጥሯን ስነካ ሰጥሻለሁኝ። እኔ እና እሷ ከዚህ በፊት ያወራን በኢንቦክስ ብትልኪ አይመጣም። ቆይ ሞዴሬተሮችን ላስገባልሽ። እሺ እሺ፣ ኢንቦክስ ዝግ ነው። እኔ ላኪና ለቤቲ ቤቲ ስትልክልኝ እኔ ደግሞ ላንቺ ሀቢባ ነኝ ስልሽ ያንቺን ቁጥር ነው እሺ የምትልኪው። ሀቢባ ነኝ ስልሽ ሹክሪያ ስትልኪልኝ አንቺ የላክሽልኝ ቁጥር ስነካው ከነ ኮዱ ከላክሽልኝ ፕላስ 971 የኢማራት ኮድ ሲደመር 971 አድርገሽ ሙሉ ቁጥሩን ካረክሽ እኔ ቁጥሩን ብቻ የላክሽልኝን ስነካው ቀጥታ ወደ ዋትስአፕ ይወስደኛል። እኔ እና ሹክሪያ ከታች ያወራንበት ይወጣል። ቁጥሯን ሴቭ ስላላረኩት አልመጣችም። ሹክሪያ ብዬ ብጽፍ ኦሮሞ ብዬ ጽፍ
አልመጣችም። ታት ሚንስ የዛኔ ስናወራ ቁጥሯ ሴቭ ሳላረግ ነው ያወራኋት ማለት ነው። ያው ቤቲ ጻፊላት፣ እቹት ቤቲ ቁጥርሽን ላኪላት። ድንያ ደዋራ ይላል አረብ ታፉ ሹ ያኔ ድንያ ደዋራ እቺ ዓለም ሰሃይ ድንያ ደዋራ ማለት እቺ ዓለም ክብ ናት። ዛሬ ላንቺ ስትዞር ዛሬ ላንቺ ነገ ለኔ ናት። ትናንት እዚህ ቤት ተከሳሹ ክሪያ ስትመጣ አንቺን ነበር ምስክር ያመጣችሽ። ትክክል። እኔ ያኔ ብዙ ጊዜ ተቸግሬ ዘርተኛለች። ሽላኪ ለቤቲ ውዴ አውዬ ደህና ናችሁ? ሰላም ብዬሻለሁ። እናቴ ሰላም ነው አለሁ እግዚአብሔር ይመስገን። ሰላም ብዬሻለሁ። እኔ ንኪያት ቤቲንና ፎሎ ባክ መልሽና ከዛ ሜሴጅ በሚለው ላኪ በኢንቦክስ ቁጥር ስትልኩ ከነ ኮዱ ላኩ። እኛ ሀገር ሰላም ነው ብለን እኮ እየተወያየን ነበረ። ይቅርታ ስለረበሽኳችሁ። እሺ ኧረ ችግር የለም ማሬ። እንዴ እኛ ሰው ተቸግሮ ዝም እንላለን እንዴ? ምንም ችግር የለም። ሰውየው ወረቀትሽንና ፓስፖርትሽን ሹክሪያ መቀበል አለባት። ወይ ጉድ! ችግር አያልቅም። الأمر بيخلص المشكلة ما بيخلص أو الشغل ما بيخلص إلى العرب. አቡዬ ላግዛት መንፈልጋ ነው። ዱባይ ነው ያለሁት። ማረፊያ ከሌላት ትምጣኔ ጋር። እሺ እናቴ ቆይ ማረፊያ ከሆነ የምትፈልግ እሷ አሁን ፓስፖርቴና ወረቀቴን እንድትጠይቂልኝ ነው ሽክሪያ የምፈልገው ነው ያለችው እንጂ ማረፊያ አላለችም። ብቻ ሰዎቹ ብሎክ አድርገዋት እንዳይሆን እፈራለሁ። ግን ኦልሬዲ ስላመለከተች አይ ዶንት ቲንክ ሶ የሚያደርጓል። ያው ግን ካንስሌሽን ስላነሳች ክሷን ስላነሳች what do you think? ቤት እየደረሰሽ ቁጥር አልደረሰኝም። ሀውዬ ይኸው ድጋሚ ወይ ጉድ! الدنيا دوارة መብራቱን ላብራው ጨለመ ቀን الدنيا دوارة اليوم عليك وبكرة اليوم إليك وبكرة عليك إلى العرب ዛሬ ላንተ ነው ነገ ለሌላ ሰው ነው። ገባችሁ አይደል? ልክ ያለውኝ አሁን እሺ ቤትዬ ላኪልኝ። መጋረጃው ልዝጋው። ጨለመ መብራት ነው። ሰሞኑን ደግሞ በጊዜ ነው የሚጨልመው። ምንድን ነው ክረምት ወጥቷል። ሁሉ በጊዜ የሚጨልመው ኦሆ ሆይ መላ ሰውገቤና ክልኝ ማታ በጨረቃ ሰውየው ያቺን ሰራተኛ ብሎክ አድርጓታል። ከኔ ጋር ያወጧትን ማለት ነው። እኔም ብሎክ ተደርጌ ያለውኝ ብዬ እኔ ሰውየውን ስከራከር ተቀብዬልሻለሁ አለ። ይሄኛው ማለት ነው። ይሄ ደላላው ይሄኛው ግን